ውድ የአቢሲኒያ ታይምስ ቤተሰቦች በያላችሁበት መልካሙን እየተመኘንላችሁ በሀገራችን በዚህ ሰዓት የተሰሙ መረጃዎችን ወደ እናንተ እናደርሳለን። በቅድሚያ ባልተጠበቀ መልኩ የህወሓት አመራሮች በዋስ ይውጡ መባሉን፣ ህወሓት ህፃናትን ለውትድርና እየመለመለ እንደሆነ ይፋ መሆኑን፣ በሌላ በኩል የተባበሩት መንግስታት ድርጅት የኢትዮጵያ ተፈናቃዮች ከአቅሜ በላይ ናቸው ማለቱን፣ የቤንሻንጉል ግድያ ፈጻሚዎች በቁጥጥር ስር መዋላቸውን፣ በመጨረሻም ጀዋር መሐመድ በራሱ ሳተላይት የፈጸመውን አስገራሚ ነገር ይዘንላችሁ መጥተናል። ከዜናዎቹ ጋር ዳንኤል አበራነኝ። እስከ መጨረሻው አብራችሁን ቆዩ። ፍርድ ቤት በስር ላይ የነበሩ 5 የህወሓት አመራሮችን በዋስ እንዲለቀቁ ወሰነ። የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በስር ላይ የነበሩ 5 የህወሓት አመራሮችን በዋስ እንዲለቀቁ ወሰነ። የአመራሮቹ ጠበቃ ታደለ ገብረመድህን ለአዲስ ስታንዳርድ እንደተናገረው የአቃቂ ክፍለ ከተማ የደህንነት ቢሮ ኃላፊና የመረጃና ደህንነት ኤጀንሲ ሰራተኛ የነበሩት አቶ አጽባ አለማየሁ በ6000 ብር ዋስ እንዲለቀቁ በይኗል። እንዲሁም ተወልደ ገብረ ጻዲቅን እና አቶ ተስፋለም ይደጎን የፌደራል ህግና ፍትህ ጥናት ኢንስቲትዩት ኃላፊና የቀድሞ የህወሓት ማዕከላዊ ኮሚቴ አባልን ጨምሮ 4 አመራሮች በ5000 ብር ዋስትና እንዲለቀቁ መወሰኑን አዲስ ስታንዳርድ ዘግቧል። ፈንቅል ህወሓት ህፃናትን ለውትድርና የመመልመል ተግባር ላይ ነው ሲል ከሰሰ። ህዝባዊ ወያኔ ሓርነት ትግራይ ታዳጊ ህፃናትን ለውትድርና እየመለመለ በመሆኑ የሰብአዊ መብት ተሟጋቾች ትኩረት ሊሰጡት እንደሚገባ በትግራይ ክልል የፈንቅል የወጣቶች ንቅናቄ ሊቀመንበር አቶ የማነ ንጉስ አሳሰቡ። በትግራይ ክልል የፈንቅል የወጣቶች ንቅናቄ ሊቀመንበር አቶ የማነ ንጉስ ከኢዜአ ጋር ቃለ ምልልስ አድርገዋል። የህወሓት አመራሮች ወደ ስልጣን ከመጡ ጀምሮ የህዝብ ዩንታን ያካተተ ስራ ሰርቶ እንደማያውቅ የተናገሩት ሊቀመንበሩ አመራሮቹ ህዝቡ በግዴታ ምርጫ እንዲመርጥ በየቤቱ እየመዘገቡ መሆኑን ጠቅሰዋል። በምርጫው የማይሳተፍ ካለ ባንዳና የትግራይ ህዝብ ጠላት ነው በማለት ህወሓት የማስፈራራትና የማንገላታት ተግባሩን ቀጥሎበታልም ብለዋል። የትግራይ ህዝብ ከሌላው ኢትዮጵያዊ ቤተሰቡ እንዲነጠልና ጥላቻ እንዲያድርበት ለማድረግ በመጣር ላይ መሆናቸውንም ገልጸዋል። የፌደራል መንግስት ሊዘምትብን ነው በሚል የሐሰት ወሬ ከየቤቱ ገንዘብና ምግብ እንዲዋጣ እየተደረገ መሆኑንም ተናግረዋል። በተጨማሪ ህወሓት እድሜያቸው ያልደረሱ ታዳጊ ህፃናትን ለውትድርና በመመልመል በግድ ወደ ማሰልጠኛ እያስገባ መሆኑንም ገልጸዋል። ድርጊቱ የሀገሪቱና የዓለም አቀፍ ሰብአዊ መብት ድንጋጌን የጣሰ መሆኑን ጠቅሰዋል። በመሆኑ የሰብአዊ መብት ተሟጋቾችና የፌደራል መንግስት ለዚህ ድርጊት ትኩረት ሰጥተው ሊሰሩ ይገባል ብለዋል። እንደ አቶ የማነ ገለጻ የህወሓት አመራሮች ስለ ምርጫውም ሆነ ሌሎች ፖለቲካዊ ውሳኔዎች በህዝብ ላይ የመጫን የመወያየትና የማግባባት ባህሉ የላቸውም። ምርጫ ይካሄድ የሚሉት አመራሮቹ ጫና የሚደረግባቸው የፖለቲከኛ ጥገኞች መሆናቸውን ገልጸው አመራሩ ቤት ለቤት እየዞረ በግዳጅ እየመዘገበ መሆኑንም ገልጸዋል። የተባበሩት መንግስታት ድርጅት በኢትዮጵያ የሚገኙ ከ766000 በላይ ስደተኞች ፍላጎት ለማሟላት ገንዘብ አጠረኝ አለ። ተመድ ለስደተኞቹ ከሚያስፈልገው $385 ሚሊዮን ውስጥ $72 ሚሊዮን ብቻ ማግኘት መቻሉን ገልጿል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን በኢትዮጵያ የሚገኙ ስደተኞች ፍላጎት ለማሟላት ከፍተኛ የገንዘብ እጥረት እንዳጋጠመው አስታውቋል። ኮሚሽኑ ለስደተኞች አስፈላጊ የሆኑ የምግብ፣ የትምህርት፣ የጤናና የመጠለያ ፍላጎቶችን ለማሟላት ከሚያስፈልገው $385 ሚሊዮን $72 ሚሊዮን ብቻ ማግኘት መቻሉን ሮይተርስ ዘግቧል። ከፈረንጆቹ ሰኔ 30 ጀምሮ ኮሚሽኑ ከ766000 በላይ ስደተኞች እና የጥገኝነት ጥያቄዎች በኢትዮጵያ በስደተኞች ካምፕና በ6 ክልሎች ይገኛሉ። ኢትዮጵያ በአፍሪካ ከኡጋንዳ ቀጥሎ በአፍሪካ ከፍተኛ ቁጥር ያለው ስደተኞች እያስተናገደች ትገኛለች። በኢትዮጵያ ውስጥ ያሉ ስደተኞች በአብዛኛው ከኤርትራ፣ ከደቡብ ሱዳን፣ ከሶማሊያና ከሱዳን የመጡ መሆናቸውን የኢትዮጵያ መንግስት መረጃን ጠቅሶ ሮይተርስ ዘግቧል። ስደተኞች በማስተናገድ የቆየ ልምድ ያላት ኢትዮጵያ በጎረቤት ሀገር በሚፈጠር ግጭትና ረሃብ ብዙዎች ወደ ኢትዮጵያ ይገባሉ። ኢትዮጵያ ከየመንና ከሶሪያ በቤንሻንጉል ጉሙዝ ጥቃት የተጠረጠሩ 20 ታጣቂዎች በቁጥጥር ስር ዋሉ። ሐምሌ 20 2012 በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ጥቃት የፈጸሙ 20 ታጣቂዎች በቁጥጥር ስር ዋሉ። የቤንሻንጉል ጉሙዝ ክልላዊ መንግስት ሰላም ግንባታና ጸጥታ ቢሮ ምክትል ኃላፊ አቶ አብዱልአዚዝ መሐመድ በተለይ ለቢቢሲ እንደገለጹት ከሆነ ግለሰቦቹ በቁጥጥር ስር የዋሉት ትናንት ነው። እንደ ምክትል ቢሮ ኃላፊ ታጣቂዎቹ ጥቃቱን ከመፈጸማቸው በፊት የመንግስት የጸጥታ ኃይል እርምጃ እየወሰደባቸው ነበር። እርምጃውን ተከትሎ ተበታትነው በመንቀሳቀስ 13 ሰዎች ላይ ግድያ መፈጸማቸውን ጠቁመዋል። ከጥቃቱ በኋላ በተደረገ የክትትልና የቁጥጥር ስራ 20 ሰዎች ትናንት መያዛቸውን አቶ አብዱልአዚዝ አስታውቀዋል። ግለሰቦቹ ሲጠቀሙባቸው የነበሩ 12 መሳሪያዎችን መያዙን ነው የተናገሩት። በአሁኑ ጊዜ አካባቢው ወደ ሰላማዊ ሁኔታ መመለሱን የገለጹት አቶ አብዱልአዚዝ የክልሉን የሰላም ግንባታ እና ጸጥታ ቢሮ ኃላፊን እና የክልል የፖሊስ ኮሚሽነር ጨምሮ ሌሎች ከፍተኛ አመራሮች ወደ ቦታው በማቅናት ህዝብን የማረጋጋትና ችግር ፈጣሪዎችን በቁጥጥር ስር እየዋሉ ነው ብለዋል።
በጥቃቱ ላይ የተሳተፉ ሁሉም ተጠርጣሪዎች ስለመያዛቸው በተመለከተም የምርመራ ቡድን ተቋቁሞ እየሰራ መሆኑን ተናግረው በውጤቱ መሰረት ተጨማሪ ሰዎች በቁጥጥር ስር ሊውሉ ይችላሉ ብለዋል። ቢቢሲ ያነጋገራቸውና ስማቸው እንዲጠቀስ ያልፈለጉ አንድ አካባቢው ነዋሪ በበኩላቸው ጥቃቱን ተከትሎ ከሁለት ቀበሌዎች 200 የሚጠጉ ሰዎች ከመኖሪያ ቀያቸው መሸሻቸውን አስታውቀዋል። ተፈናቃዮቹ የአካባቢው ነዋሪና መንግስት ድጋፍ እያደረገላቸው መሆኑንም ተናግረዋል። አንዳንድ ቤታቸውን ዘግተው ይሸሹ። ፖሊስ ጀዋር የታዋቂ ሰዎችን ስልክ ጠልፎ ነበር ሲል ለፍርድ ቤት አስረዳ። ፌደራል መርማሪ ፖሊስ በአቶ ጀዋር መሐመድ ቤት በድጋሚ ባደረገው ፍተሻ በግለሰብ እጅ የማይገኙ ሳተላይቶችና ከውጭ በድብቅ የገቡ ኤሌክትሮኒክስ መሳሪያዎች ማግኘቱን ገለጸ። መርማሪ ፖሊስ በሐምሌ 9 ቀን 2012 ዓ.ም በፍርድ ቤቱ በተሰጠው የ13 ቀን ተጨማሪ ጊዜ የሰራውን አዳዲስ የምርመራ ስራዎች ይፋ አድርጓል። መርማሪ ፖሊስ ባለፉት 13 ቀናት ሰራው ያለው አዲስ ስራ በአቶ ጀዋር ቤት በድጋሚ በተደረገው ፍተሻ የቴሌኮም መሳሪያዎች፣ በግለሰብ እጅ የማይገኙ ኤሌክትሮኒክስና የሳተላይት ዲሾችን ጨምሮ ሌሎችንም አግኝቷል። መሳሪያዎቹ ከውጭ በድብቅ መግባታቸውንና ከውጭ ሀገር ባለሙያ በድብቅ አስመጥተው ማስገጠማቸውን ጠቅሷል። በመሳሪያው የታዋቂ ሰዎችን ስልክ በመጥለፍ ሚስጥራዊ ንግግራቸውን ያዳምጡ እንደነበር ማስረጃ ሰብስቤያለሁ ብሏል። አቶ ጀዋር ጋር የተገኙት 7 ሽጉጦች ከፋብሪካ ስሪታቸው ውጪ ሌላ ምልክት ተለጥፎባቸው መገኘቱን ህገወጥ መሳሪያ መሆኑንም ማረጋገጡን ገልጿል። አቶ ጀዋር መሐመድ በራሳቸው ያቀረቡት አቤቱታ ለፖሊስ ያለኝን ክብር እገልጻለሁ። በፌደራል ፖሊስ ጥበቃ ሲደረግልኝና ከፍተኛ ትብብር ሲደረግልኝ ነበር። እዚህ ያሉ መርማሪዎች ፕሮፌሽናል ናቸው። ይህንን አውቃለሁ። ምርመራው ግን የፖለቲካ ጉዳይ መሆኑን ለመግለጽ እወዳለሁ ብለዋል። ፖሊስ ተገኝቷል ያላቸው 7 መሳሪያዎች ከፌደራል ፖሊስ የተሰጡኝ መሳሪያዎች ናቸው። 4ቱም ለጥበቃ የተመደቡልኝ እንጂ ከጫካ ያስመጣኋቸው ወንበዴዎች አይደሉም። ጉዳዩ ከሚመለከታቸው የደህንነት አካላት ጋር ህጋዊ የሚባሉ እስከ ቤተ መንግስት ባሉ የፌደራል ፖሊስ ታማኝ መሆናቸው ተረጋግጦ የተመደቡልኝ ጠባቂዎች ናቸው እንጂ ነፍስ በላ አይደሉም። የሃይማኖት ግጭት ፈጠረ ለተባለው እናቴ ኦርቶዶክስ ናት፣ ባለቤቴ ፕሮቴስታንት ናት። ከኔ ጋር የተያዙት በተለይ አጃቢዎች ግማሹ ኦርቶዶክስ ግማሹ ደግሞ ፕሮቴስታንቶች ናቸው። ይህ የፖለቲካ ጉዳይ ነው። የፖለቲካ ችግርን በፖለቲካ መድረክ መፍታት እንጂ በዚህ መልክ ሊሆን አይገባም። እኔን ሌሎችንም ከምርጫ ማስቀረት ታስቦ ነው የታሰርኩት። እኔን የፖለቲካ ማስፈጸሚያ ከማድረግ የጠበቆች ጊዜን ማባከን አይገባም። እኔና እስክንድር ነጋ የተለያየ አመለካከት ነው ያለን፣ ነገር ግን በአንድ አይነት ክስ ላይ ነው እየተከሰስን ያለነው። ይህ ተገቢነት የለውም። የግራ ቀኙን የተከታተለው ፍርድ ቤት ለተጨማሪ 12 ቀን በመፍቀድ ለነሐሴ 5 ተለዋጭ ቀጠሮ ሰጥቷል። የኮሮና ቫይረስ የመከላከያ ዋናው መንገዱ ቶሎ እጅን በሳሙና መታጠብ እንዳለበት። እጃችንን ስንታጠብ ሁልጊዜ መሆን ያለበት ይሄ በሳሙና ስንታጠብ ይሄ ውስጡን ታሸት እዚህ ውስጥ ያለውን እንደገና ደግሞ ይሄ ከላይ በደንብ መታሸት እንዳለበት ነው እና ይሄን ቶሎ ካደረግን ከበሽታው መታጠብ እንችላለን ማለት ነው። አመሰግናለሁ። ፖሊስ ጀዋር የታዋቂ ሰዎችን ስልክ ጠልፎ ነበር ሲል ለፍርድ ቤት አስረዳ። ፌደራል መርማሪ ፖሊስ በአቶ ጀዋር መሐመድ ቤት በድጋሚ ባደረገው ፍተሻ በግለሰብ እጅ የማይገኙ ሳተላይቶችና ከውጭ በድብቅ የገቡ ኤሌክትሮኒክስ መሳሪያዎች ማግኘቱን ገለጸ። መርማሪ ፖሊስ በሐምሌ 9 ቀን 2012 ዓ.ም በፍርድ ቤቱ በተሰጠው የ13 ቀን ተጨማሪ ጊዜ የሰራውን አዳዲስ የምርመራ ስራዎች ይፋ አድርጓል። መርማሪ ፖሊስ ባለፉት 13 ቀናት ሰራው ያለው አዲስ ስራ በአቶ ጀዋር ቤት በድጋሚ በተደረገው ፍተሻ የቴሌኮም መሳሪያዎች፣ በግለሰብ እጅ የማይገኙ ኤሌክትሮኒክስና የሳተላይት ዲሾችን ጨምሮ ሌሎችንም አግኝቷል። መሳሪያዎቹ ከውጭ በድብቅ መግባታቸውንና ከውጭ ሀገር ባለሙያ በድብቅ አስመጥተው ማስገጠማቸውን ጠቅሷል። በመሳሪያው የታዋቂ ሰዎችን ስልክ በመጥለፍ ሚስጥራዊ ንግግራቸውን ያዳምጡ እንደነበር ማስረጃ ሰብስቤያለሁ ብሏል። አቶ ጀዋር ጋር የተገኙት 7 ሽጉጦች ከፋብሪካ ስሪታቸው ውጪ ሌላ ምልክት ተለጥፎባቸው መገኘቱን ህገወጥ መሳሪያ መሆኑንም ማረጋገጡን ገልጿል። አቶ ጀዋር መሐመድ በራሳቸው ያቀረቡት አቤቱታ ለፖሊስ ያለኝን ክብር እገልጻለሁ። በፌደራል ፖሊስ ጥበቃ ሲደረግልኝና ከፍተኛ ትብብር ሲደረግልኝ ነበር። እዚህ ያሉ መርማሪዎች ፕሮፌሽናል ናቸው። ይህንን አውቃለሁ። ምርመራው ግን የፖለቲካ ጉዳይ መሆኑን ለመግለጽ እወዳለሁ ብለዋል። ፖሊስ ተገኝቷል ያላቸው 7 መሳሪያዎች ከፌደራል ፖሊስ የተሰጡኝ መሳሪያዎች ናቸው። 4ቱም ለጥበቃ የተመደቡልኝ እንጂ ከጫካ ያስመጣኋቸው ወንበዴዎች አይደሉም። ጉዳዩ ከሚመለከታቸው የደህንነት አካላት ጋር ህጋዊ የሚባሉ እስከ ቤተ መንግስት ባሉ የፌደራል ፖሊስ ታማኝ መሆናቸው ተረጋግጦ የተመደቡልኝ ጠባቂዎች ናቸው እንጂ ነፍስ በላ አይደሉም። የሃይማኖት ግጭት ፈጠረ ለተባለው እናቴ ኦርቶዶክስ ናት፣ ባለቤቴ ፕሮቴስታንት ናት። ከኔ ጋር የተያዙት በተለይ አጃቢዎች ግማሹ ኦርቶዶክስ ግማሹ ደግሞ ፕሮቴስታንቶች ናቸው። ይህ የፖለቲካ ጉዳይ ነው። የፖለቲካ ችግርን በፖለቲካ መድረክ መፍታት እንጂ በዚህ መልክ ሊሆን አይገባም። እኔን ሌሎችንም ከምርጫ ማስቀረት ታስቦ ነው የታሰርኩት። እኔን የፖለቲካ ማስፈጸሚያ ከማድረግ የጠበቆች ጊዜን ማባከን አይገባም።
እኔና እስክንድር ነጋ የተለያየ አመለካከት ነው ያለን። ነገር ግን በአንድ አይነት ክስ ላይ ነው እየተከሰስን ያለነው። ይህ ተገቢነት የለውም። የግራ ቀኙን የተከታተለው ፍርድ ቤት ለተጨማሪ 12 ቀን በመፍቀድ ለነሐሴ 5 ተለዋጭ ቀጠሮ ሰጥቷል። የአቢሲኒያ ታይም ቤተሰቦች በዚህ የዩቲዩብ ሚዲያ ላይ አጫጭር መረጃዎች፣ የትንታኔ ዜናዎች እንዲሁም ወቅታዊና አጓጊ መረጃዎችን ይዘንላችሁ እንቀርባለን። አንድም መረጃ እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ቤተሰባችን ስለሆኑ እናመሰግናለን።